የአርሴናል ደጋፊ እጅግ በጣም የሚያስገርመኝ ባህሪያቸው ደስ የሚል ስቃይ የሚባለው ቃል በእነሱም ይገለጽ ይመስለኛል። በጣም ብዙ ጊዜ በአርሴናል ሽንፈት ተናደው አልቅሰው እንግዲህ ጨጓራችን ተላጠ ብሎ ወተት እየፈለጉ ነገር ግን ካውንት የሚያደርጓት ሳቲስፋክሽን አለች። ለምሳሌ እኛ ዋንጫ ባንወስድም ጫወታ እንችላለን፣ ጫወታውን ኢንጆይ እናደርጋለን፣ እንደ አርሴናል እኮ ጫወታ የሚጫወት የለም ብለው ከእያንዳንዱ ጫወታ ከእያንዳንዱ ሽንፈት በኋላ የሆነ ምክንያት ያቀርባሉ ማለት ነው የሚደግፉበትን። አርሴናል ባለፉት 20 ዓመታት ከደረጃ ሰንጠረዥ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ሲል ኖሯል። በብዙ ጊዜ ሽንፈትን አስተናግደዋል። ነገር ግን በደጋፊው ልብ ውስጥ አንድም ቀን ዝቅ ሳይል ከሰጡት ትልቅ ቦታ ሳይነቃነቅ ቆይቷል ማለት ነው። ያም ጽናት ዛሬ ድል ጋር አድርሶታል ማለት ነው። እንደ ግለሰብ ምን ተማርሽበት ሲባል ይሄ የህይወት ሌሰንን የተማርኩበት ላይፍ ታይም ሌሰንን ከአርሴናል ድል ተምሬያለሁ ማለት ነው። የምንደግፈው ክለብ ወይ የያዝነው ነገር ሁሌ ትልቅ ቦታ ላይ ያለ ሁሌ ስኬት ብቻ የሚያስመዘግብ ሁሌ ከፍታ ላይ ብቻ የሚገኝ ሳይሆን በዝቅታውም ጊዜ በሽንፈቱም ጊዜ የማንም መዘባበቻ በሆነበት ጊዜ በጽናት ለያዝነው ዓላማ ቆርጠን መቆም ልክ እንደ አርሴናል መጨረሻ ላይ ለሻምፒዮን ያበቃል ማለት ነው። እጅግ በጣም የገረመኝ ነገር እንግዲህ የአርሴናል ሻምፒዮን መሆን አሁን ሳይሆን ድባቡ ከመጣ ወር አልፎታል ማለት ነው። እንግዲህ አይታችሁ ከሆነ በጣም ብዙ በርካታ ደጋፊዎቻቸው ስለ ድሉ ስለ አርሴናል ሻምፒዮን መሆን ማውራት ከጀመሩ ድሉ ላይ ሳይደርሱ ነው ማለት ነው። የድል ዋዜማ ድባቡ ስለሚታወቅ ማለት ነው። ገና ቶፕ 5 ሲሆን አርሴናል ሻምፒዮን ይሆናል፣ ቶፕ 3 ሲሆን አርሴናል ሻምፒዮን ይሆናል ሲባል አሁን ደግሞ ሻምፒዮን ሲሆን ደግሞ ሴሌብሬት እያደረጉት ነው ማለት ነው። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት እንግዲህ ኢትዮጵያ በብዙ ፈተና ውስጥ ሆና ኢትዮጵያ እያንሰራራች ነው እንላለን። ኢትዮጵያ የአፍሪካን ተምሳሌት እናረጋታለን ስንል ነበር ማለት ነው። መጀመሪያ ይህንን ቃል መጠቀም የጀመርነው ድባቡን በማየት ነው ማለት ነው። ድሉ ይታየናል ማለት ነው። የሚያጠገብ እንጀራ ከምጣድ ላይ ይታወቃል ይባል የለ። ለምሳሌ አንድ በጣም በረሃ ላይ የሚኖር ሰው ወይ ደግሞ በጣም ረጅም ጉዞ በረሃ ላይ ሲሄድ የነበረ ሰው ስለ ለምለም ቦታ ለምለምነቱን ቦታው ላይ ደርሶ አይደለም ማለት ነው። ከሩቅ ይታየዋል፣ የሆነ ውሃ ይታየዋል። ከርቀት የሆነ አረንጓዴ ነገር የሆነ ቁጥቋጦ ማየት ሲጀምር የግሪን ቦታ ላይ የመድረስ ተስፋው እንደ አዲስ ይለመልማል፣ ይታወቀዋል ማለት ነው። ያ ቦታ ላይ እንደሚደርስ ፊት ለፊቱ እያየ ስለሆነ እርግጠኛ ይሆናል ማለት ነው። ኢትዮጵያ ምንም ነገር ባልተያዘበት መጀመሪያ ኢትዮጵያን የምግብ ሉዓላዊነቷን እናረጋግጣለን የሚል ቃል ከመሪዎቻችን አፍ ሲወጣ ለበርካታ ሰዎች ትንግርት ሆኖ ነበር ማለት ነው። ከዚህ በፊት ኢትዮጵያ ባይዘይ ከሆነ ሀገር አይደለም እርዳታ ማትቀበል ሀገር እናረጋታለን አይደለም ምንም ሳይያዝ ስንል የነበረበት ወቅት አይደለም። ከሆነ ሀገር እርዳታ ከዚህ ሀገር አልቀበልም እንደዚህ አይነት እርዳታ ነው መቀበለው የማለት መብት አልነበራትም። ምክንያቱም ያለዛ እርዳታ ሰርቫይቭ ማድረግ ስለማትችል ማለት ነው። ነገር ግን አሁን ላይ በተባለው ያ የጀመርነው አጀማመራችን ያለውን ድል መምጫው ስላሳየ ስለሚታወቅ